ከትላንት በስቲያ ማታ ላይ ከልጆቹ ከቤተሰቦች ጋር ሲጫወት በደህና አምሽቶ ጠዋት ላይ ደከመኝ ብሎ ልክ እንደ ጥላ አልፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የድምፃዊ ሰማኸኝ በለው ሰሜ ባላገሩ አጭር የሕይወት ታሪክ። ነቢየ እግዚአብሔር ዳዊት በመዝሙሩ 89 ቁጥር 48 ላይ መኑ ሰብ ዘይሃዩ ወኢይርአያ ለሞት ሞትን የማያይ ሕያው ሆኖ የሚኖር ማን ነው ብሎ እንደጠየቀው ወንድማችን ሰማኸኝም አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ብሎ ኢትዮጵያዊነቱ ኮርቶ ኢትዮጵያን እንደሰበከ ለኢትዮጵያ እንደዘመረ ኖሯል። ድምፃዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓመተ ምህረት ውብ በሆነችው የአባይና የጣና ማዕከል በምትባለው ባህር ዳር ከተማ ተወለደ። ያደገውም በዚሁ ከተማ ቀበሌ 03 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ በሚባለው ሰፈር ነው። ከልጅነቱ ጀምሮ ለድምፅና ሙዚቃ ልዩ ፍቅርና ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምፁና በደግነቱ እጅግ ይታወቅ ነበር። ገና በ14 ዓመት ታዳጊነቱ በባህር ዳር ሕፃናት የኪነ ቡድኑ በመሳተፍ የረጅም ዘመን የጥበብ ጅማሮውን መሰረት ጥሏል። ሰሜ ድምፃዊ ብቻ ሳይሆን የግጥም የዜማና የቲያትር ደራሲም የነበረ ሲሆን ቀልዶቹንም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነበር። የትምህርት ሕይወት የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማው ባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታውም ከትምህርቱ ጎን ለጎን ለኪነ ጥበብ ክበባት ንቁ ተሳትፎ ያደርግ ነበር። አንደኛ ደረጃ ትምህርቱን በሰርጸ ድንግል አንደኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ ትምህርቱን ደግሞ በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ሁለተኛ ደረጃ ትምህርቱን በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምሯል። ወደ ሙዚቃው ዓለም መግባትና የጥበብ እድገትን በተመለከተ የሰማኸኝ የኪነ ጥበብ ጅማሮ ከቀበሌና ከከፍተኛ ተነስቶ በወቅቱ የነበረውን የአብዮታዊት ኢትዮጵያ ወጣቶች ማህበር ወይም አኤኦማ ክፍለ ሀገሩን እስከ መወከል የደረሰ ነበር። ለሙያው ያለው ፍቅርና ታታሪነት በብዙዎች ዘንድ ግንዛቤ በማግኘቱ ህዳር 11 ቀን 1978 ዓመተ ምህረት በወጣትነት ዕድሜው የጎጃም ዝነኛ የኪነት ቡድን የነበረውን ግሽ አባይን ለመቀላቀል በቃ። የኪነት ቡድን አሻራ በግሽ አባይ ኪነት ቡድን ውስጥ በርካታ ምርጥ ባህላዊ ስራዎችን ያቀረበ ሲሆን በተለይም ከታዋቂዎቹ ድምፃውያን ከነይሁኔ በላይና ከሀብቱ ንጋቱ አንሙቴ ጋር በመሆን ያቀረበውና ለአራት አስርት ዓመታት ያህል በህዝብ ልቦና ውስጥ ታትሞ የኖረው አንቱዬዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው የተሰኘው አስደናቂ ሙዚቃዊ ድራማ በታሪኩ ትልቅ ቦታ አለው። የሽግግር ወቅት የአዲስ አበባ ሕይወት ጅማሮ በ1982 ዓመተ ምህረት የከተማዋና የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኸኝ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያውን የሙዚቃ አልበሙን አሳተመ። በመቀጠልም ከኤሌክትራና ከተለያዩ በዘመኑ አሉ ከተባሉ አሳተሚዎች ጋር ሰርቷል።
ይህን ተከትሎ ኑሮውን በአዲስ አበባ አደረገ። ከዚያ በመቀጠል ያዥኝ አላበድሁም የሚለውንና ሌሎችንም በሕዝብ ዘንድ እጅግ ተወዳጅ የሆኑ ስራዎችን በተከታታይ ከሙያ አጋሮቹ ጋር በመሆን ለሕዝብ አቅርቧል። ይህም ለሙያው ከፍተኛ ዝናን አትርፎለታል። የምሽት ክለቦችና የካዛንቺስ አሻራ ከ1983 ዓ.ም ጀምሮ በሶስና የምሽት ክበብ ከ1988 እስከ 1989 በአይቤክስ እና በሸዋጌጥ የምሽት ክበባት ውስጥ በድምፃዊነት ካገለገለ በኋላ በ1990 ዓ.ም በካዛንቺስ የራሱ የባህልና ዘመናዊ ምሽት በመክፈት በወቅቱ ደክሞ የነበረውን የጥበብ ሥራ እንደገና እንዲጎመራና እንዲያንሰራራ ለማድረግ ለኢትዮጵያ ኪነ ጥበብ እድገት ከፍተኛ አስተዋጽኦ አበርክቷል። በቲያትር ዘርፍ የነበረው ተሳትፎ ሰሜ ከሙዚቃውን ባሻገር በቲያትር ዘርፍ ባለሙሉ ተሰጥኦ የነበረ ሲሆን በብሔራዊ ቲያትር መድረክ ላይ ከፍተኛ ሕዝባዊ ተቀባይነት ያገኘውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ልዩ የሙዚቃዊና ተውኔታዊ ስራዎች ላይ በቅንነትና በብቃት ተሳትፏል። የሙዚቃ ስልቱ ሰማኸኝ በተለይ የጎጃም ባህላዊ ዜማዎችን ለምሳሌም ባቲ፣ አምባሰል፣ ትዝታና አንቺ ወየን ከጎጃም ባህላዊ ዜማዎች ጋር በማሳመር ከዘመናዊ የሙዚቃ ስልቶች ጋር አቀናጅቶ በማቅረብ አዲስ መንገድ የቀየደ ድምፃዊ ነው። ታዋቂ የሙዚቃ ስራዎቹ ሰሜ ባላገር በረጅም ዓመታት የጥበብ ስራዎቹ የሀገር ባህል የሙዚቃ ዘርፍን ወጉንና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነው። ዋና ዋና አልበሞቹና ስራዎቹ ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንዳልሰለጠነ ኋላ ቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳሳት በኪነ ጥበባዊ ዘይቤ ባላገር ነኝ በሚል ድፍረት ሰብሮታል። በሄደበትና ሙያውን ባስተዋወቀባቸው ዓለማትና መድረኮች ሁሉ እንደ አርሶ አደሩ በመልበስና የመገልገያ ዕቃዎችን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት፣ ባህልና ወግ በአድናቆት የዘከረበት ይህ ስራው የእውቅና ሁለተኛውና ካንቱየዋ ሊስተካከል የሚችል መጠሪያው ሆኗል። ከዚህ በኋላም ሰማኸኝ በለው መባሉ ቀርቶ ሰሜ ባላገር እየተባለ መጠራት ጀምሯል። ውቧ ባህር ዳር ወይም ዲስካው ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነው። በዚህ ስራው ውቧን ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጠበት ፍቅርን፣ ጨዋታን፣ የመንደሩን አኗኗር ዘይቤ፣ ቅይጥ ውበትንና በዚህ ውስጥ የትውልድ ከተማውን ለሁሉም አብሮ አደጎቹ በትዝታ አስቃኝቷል። ደቦት እንስራ የልጅነት ትዝታንና የገጠሩን ባህል በተለይም መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት ከዘመን መለወጫ እስከ መስቀል ያለውን ማለት ነው በጣም አስደሳችና ውብ የበዓል በትዝታ ላለፍንበት እንድናስታውስ ለማያውቁት ደግሞ መስከረም በመጣ ቁጥር ያለውን ውብ የጸደይ ወቅት ያሳየበት መስከረም በልዩ ፍቅር እንድናፍቀው የሚያደርግ ውብ የኪነ ጥበብ ስራው ነው። ዘገኛ በጥንተ ባህላዊ ትውፊት የተቃኘውን በፈጣኑ ዝዋዜ የታጀበና በአይነቱ ውብ የሆነ ወደ ሕዝብ ያልወጣን ባህል ደምቆ እንዲወጣ ያደረገበት ድንቅ ያዘፋፈን ስልቱ ነው። ሌሎች ተወዳጅ የባህልና የትዝታ ስራዎቹ ኧረ ምኑን ሰጠሽ፣ አውደ ዓመት፣ አለሽ ነገር፣ ዝናቡ፣ እንቆቅልሽ፣ ማነሽ፣ የኔ ዓለም እንደምነሽ የተሰኙት ይጠቀሳሉ። ሰሜ ባላገር እነዚህና ሌሎች ተወዳጅ ስራዎቹን በተለያዩ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚኖሩ የኢትዮጵያ ዲያስፖራዎች ወይም ስደተኞች ባቀረባቸው ኮንሰርቶች ሀገራዊ ናፍቆትን በመወጣት ረገድ ትልቅ ሚና ተጫውቷል። ሀገራቸው እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚና ተጫውቷል። ልዩ መገለጫ ወይም የመድረክ ብቃቱ፣ ደማቅ ፈገግታው፣
መድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ተመልካችን ማራኪ በሆነ ኃይል የሚስበው ደማቅ ፈገግታው ልዩ መለያው ነበር። ያለ ድምፅ ማጉያ የመጫወት ብቃቱ፣ የድምፅ ጉልበት እና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም የድምፅ ማጉያ መድረክን የመሙላትና አድማጭን የመማረክ ልዩ ተሰጥኦ ነበረው። የመድረክ አያያዝ ወይም ፐርፎርማንስ ከተመልካች ጋር በቀላሉ የመቀራረብ ሰውን የማስደሰትና መድረኩን ሙሉ በሙሉ የመቆጣጠር ልዩ ተፈጥሯዊ ተሰጥኦም ነበረው። ለፍትህ የነበረው የጸና እምነትና የማህበረሰብ ተጽዕኖ ወይም በማህበረሰቡ ላይ የፈጠረው ተጽዕኖ ሰሜ ባላገር በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም አስቸኳይ ስራ ገጥሞት ወደ አሜሪካ ለስራ መሄድ ነበረበትና ሄደ። በስራ ላይ እያለም በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተወሰነበት ሰማ። ብዙዎቻችን እንኳንስ እስር ተወስኖብን እንዲያውም ውጭ ናፋቂ በሆንበት ጊዜ ሰሜ ግን ውል የገባበትን ኮንትራት የፈረመበትን ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦችንም ልይ ሳይል ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለሕግ ተገዥነትን በተግባር አረጋግጧል። ከዚህ የመኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱን ለመዘከር ሲባል ሰሜ ድልድይ የተባለ ቋሚ መጠሪያው ሆኗል። የመኖሪያ መንደሩ ከነዋሪዎች ቀድሞ የገባና ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳ አካባቢው ሳይቀር ሰሜ መንደር እየተባለ ለመጠራት በቅቷል። የብርታት ምሳሌ በወቅቱ በሀገራችን ማህበረሰብ የተንቀሳቃሽ ስልክ መጠቀም በጀመረበት ወቅት የኖኪያ ስልክ ምርት ኖኪያ 3310 ሰሜ ባላገር ተብሎ እስከ መጠራት የደረሰ ተጽዕኖ ፈጣሪም ነበር። ይህም ስልኩ ከነበረው ጥንካሬና ወድቆ አይሰበሪነት የተነሳ ሰሜ ከመኪና ወድቆ ባለመሞቱ እዚያ ገደል ውስጥ ገብቶ በመትረፉ ምክንያት ሰሜ ጠንካራና አይበገሬ ነው ብለው ማሰብ ነበር ይህን ስያሜ የሰጡት። የቤተሰብ ሕይወት ሰሜ ባላገር ከተሰጠው ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበር። በአንድ ወቅት 3 ነገር እወዳለሁ፣ እነሱም ሀገሬ፣ ትዳሬና ስራዬ ናቸው በማለት መርሁን የገለጸ ሲሆን ይህንንም በተግባር ያሳየና ቋሚ የሆኑ ወዳጆቹ ሁሉ የምንመሰክርለት እውነት ነው። ሰማኸኝ በጥበብ ሕይወቱ ስኬታማ እንደነበረው ሁሉ በቤተሰብ ሕይወቱም የተባረከ አባትና ባል ነበር። በ1982 ዓመተ ምህረት ከወይዘሮ ገበያነሽ አባተ ጋር የትዳር ሕይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆንም በቅቷል። ኢንጂነር ብንያም ሰማኸኝ፣ አርክቴክት እስራኤል ሰማኸኝ፣ ኢንጂነር አብርሃም ሰማኸኝና አቤል ሰማኸኝ የአብራኩ ክፋዮች ናቸው። ሰሜ እነዚሁ ልጆቹን ፍሬ የ4 የልጅ ልጆች ለማየት በመታደል በቤተሰቡና በልጆቹ ደስታ ይበልጥ የተባረከ አባት ለመሆን በቅቷል። ልጆቹን በጥሩ ስነ ምግባርና እውቀት ኮትኩቶ በማሳደግ እንዲሁም ልዩ አባታዊ ፍቅርን በመስጠት ረገድ ለአካባቢው ማህበረሰብ ትልቅ አርአያና አስተማሪ የነበረ የቤተሰብ መሪ ነበር። ማህበራዊ ሕይወትና በጎ አድራጎት ሰሜ በጥበቡ ብቻ ሳይሆን ማህበራዊ ሕይወትን በመደገፍና በቸርነቱ የሚታወቅ ታላቅ ሰው ነበር። ጓደኝነትና ታማኝነት ከትውልድ ከተማው ከባህር ዳር ጀምሮ የልጅነት ጓደኞቹን፣ አብሮ አደጎቹን፣ የሙያ አጋሮቹንና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹን ሁሉ መቼም ቢሆን የማይረሳ ለታመሙት ደራሽና ጠያቂ ነበር። የጭንቅና የችግር ቀናት ሲከሰቱም የሙያና የገንዘብ እርዳታ ዝግጅቶችን ሙሉ በሙሉ በነፃ አገልግሎት በመስጠት ያግዝ ነበር። የአባቶች እሴትና እንግዳ ተቀባይነት ወደ ቤቱ ለዘለቀ እንግዳ ሁሉ
የጥንቱን የአባቶች ሃይማኖታዊ እሴትና ባህል በተላበሰ መልኩ የእንግዶቹን እግር አጥቦ አብልቶና ጠጥቶ አልጋ ለቆ ለዘመድ አዝማድና ለእንግዳ የሚያሳየው ልዩ ወንድማዊ ፍቅር መቼም ቢሆን የሚረሳ አይደለም። ለአረጋውያን ደራሽነት በአረጋውያን መርጃ መርሃ ግብሮች ላይ ወይም ማህበር ስራዎች ላይ በጉልህ በመሳተፍ አረጋውያን በመደገፍና በመርዳት ትልቅ ማህበራዊ አርአያነት አሳይቷል። ግዴታውንም ተወጥቷል። በትውልድ ከተማው በባህር ዳር ልዩ ልዩ ማህበረሰብ አቀፍ ዝግጅቶች ሲኖሩም በነፃ አገልግሎት በመስጠት የከተማዋን ሁለንተናዊ እንቅስቃሴ ያግዝ ነበር። የመንፈሳዊ አገልግሎት አሻራ በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው ቡልቡላ መድኃኔዓለም ሕንፃ ግንባታ ላይ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብና አቅሙ ዕውቀቱንና ጉልበቱን በሙሉ በመስጠት ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኗ ታሪክ ውስጥ የማይረሳ ትልቅ አሻራ ነው። በሰበካ ጉባኤ አባልነት ተመርጦ በቅንነት እና በታማኝነት በፍጹም ፍቅር ቤተ ክርስቲያንን አገልግሏል። የቤተ ክርስቲያን ገቢ ማዳበር ቤተ ክርስቲያኗ ገቢዋ እንዲዳብርና ካህናት የተሻለ ደሞዝ እንዲያገኙ በማሰብ የብሎኬት ማምረቻ ማሽን ገዝቶ በነፃ አበርክቷል። ለህዳሴው ግድብ ያበረከተው አስተዋጽኦ ለታላቁ የህዳሴ ግድብ ልዩ ዜማና ግጥም በመፍጠር ህብረተሰቡ በኪነ ጥበባዊ መንገድ ድጋፍ እንዲያደርግ አነሳስቷል። ታሪካዊ ድርሻውንም ተወጥቶ አሻራውን አኑሯል። የሀገር ፍቅርና ጀግንነት ሰሜ ባላገር በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ አገር ወዳድ ምርጥ ዜጋ ነበር። አገር በተወረረችበት ወቅትም እስከ ግንባር ድረስ በግንባር ቀደምትነት በመጓዝ ሰራዊቱን ያበረታታ፣ የቀሰቀሰ፣ ለሀገሩ ክብር የቆመ እና ግዳጁን በጀግንነት የተወጣ የጥበብ ሰው ነበር። ህልፈተ ሕይወት ሰሜ ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነ ውፍረቱ ይህ ነው የተባለ የጤና ችግር እንዳልፈጠረበት ከአንድ ዓመት በፊት በመገናኛ ብዙሃን ተናግሮ ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎች ሲገልጽ ነበር። በመጨረሻም ሰኞ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካይነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶም እርዳታ ቢደረግለት ባለማገገሙ ብዙም ሳይቆይ ሕይወቱ አልፏል። ይህ ታላቅ ድምፃዊ በሕይወቱ መጨረሻዎቹ ወራት ላይ ከሙዚቃው ዓለም በመጠኑ ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያ አንድነትና ጀግንነት መሪ ለሆኑት ንጉሥ ማስታወሻ የሚሆን ቴዎድሮስ የተሰኘች ድንቅ ነጠላ ዜማ ለሕዝብ አድርሰው ነበር። ሰማኸኝ በገጠመው ድንገተኛ የድካም ስሜት ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ህልፈቱ በኢትዮጵያ የሙዚቃ የቲያትርና የማህበራዊ አገልግሎት ዘርፍ ላይ ትልቅ ክፍተት የፈጠረ የሐዘን መርዶ ነው። ሰማኸኝ በለው ወይም ሰሜ ባላገሩ ከባህር ዳር ሰርጸ ድንግል ተነስቶ በግሽ አባይ ኪነት ቡድን ውስጥ አልፎ በብሔራዊ ቲያትር መድረክ አብርቶ በብርቱ ትግል የኢትዮጵያን የሙዚቃና የቲያትር ጥበብ በክብር ያገለገለ ባለብዙ መክሊት የጥበብ ሰው ነው። በቅንነቱ በእንግዳ ተቀባይነቱና በሀገር ፍቅሩ በማህበራዊ ሕይወት ተሳትፎና በበጎ አድራጎቱ የብዙዎችን ሕይወት የባረከው ሰሜ ስሙ፣ ታሪኩና የማይረሱት የጥበብ ሥራዎቹ በትውልድ ቅብብሎች ውስጥ ሁልጊዜም በክብርና በናፍቆት ሲታወሱ ይኖራሉ። ሰሜ በመጨረሻም የአምላክ ቃል በዘፍጥረት 3:19 ላይ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራህን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና እንዲህም ሰው በምድር ላይ ዘመኑን ፈጽሞ ወደ ዘላለም ቤቱ ይሄዳል። ሰው ከአፈር ተፈጥሮ ወደ አፈርም ይመለሳል። ነገር ግን መልካም ሥራውና ፍቅሩ በሕይወት ይኖራል ነውና መልካሙን ሥራ አስቀምጦ ወደማይቀረው የሥጋ ሞት ሄዷል። ሞት የሥጋ መለየት እንጂ የመንፈስ መጥፋት አይደለም። ዛሬ ከኛ ቢለይም በፍቅርና በትዝታ ሁሌ ከኛ ጋር ይኖራል። ይህም ለሚወዱት ቤተሰቡና ለአብሮ አደግ ወዳጅ ዘመዶቹና ለመላው አድናቂዎቹ ቀጣይ የሕይወት ስንቅ ነው።
ነቢየ እግዚአብሔር ዳዊት ሰብእሰ ከንቶ ይመስል ወሞህኒሁኒ ከመጽላሎት ይሃልፍ፣ ሰው በጠዋት አብባ ከሰዓት የምትረግፈዋን ዕፀ ከንቱን ይመስላል፣ መዋለ ዘመኑም እንደ ጥላ ይልፋል እንዳለው ከትላንት በስቲያ ማታ ላይ ከልጆቹ ከቤተሰቦች ጋር ሲጫወት በደህና አምሽቶ ጠዋት ላይ ደከመኝ ብሎ ልክ እንደ ጥላ አልፏል። ፈጣሪ ነፍሱን በአጸደ ገነት ያሳርፋት። ሥርዓተ ቀብሩም ዛሬ ማክሰኞ ሰኔ 9 ቀን 2018 ዓመተ ምህረት በቦሌ ቡልቡላ መድኃኔ ዓለም ቤተክርስቲያን በክብር ተፈጽሟል። ለቤተሰቦቹ ለወዳጆቹና ለጓደኞቹ እንዲሁም ለአድናቂዎቹ መጽናናትን እንመኛለን።